ምንድን ያልሽው? ከእስላም ውጭ ገነት የሚገባ የለም። ስለዚህ ሌላው ገነት አይገባም። ማስረጃ ትሰጠኝ ትችላለህ? አዎ ትችላለህ። ለመሰለሽ እሺ ያው እና እዚህ ጋር ይገኛል ሐዲሱ ቡኻሪ 6528 ሙስሊም 221 ላይ ይገኛል። ወደ አማርኛ ልቀይርላችሁ ያው ያ ቃል በቃል በእርግጥም ጀነት ሙስሊም ነፍስ ካልሆነ በስተቀር አይገባም። ሙስሊም ነፍስ እንጂ ሌላ ማንም ገነት አይገባም ብለው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። በእርግጥም ጀነት ሙስሊም ነፍስ ካልሆነ በስተቀር ማንም አይገባም። ያ ኦኬ። ደግሞ ለምንድን ነው ዲቃላ ገነት አይገባም ያላችሁት? ለምንድን ነው? መጽሐፍ ቅዱሳችሁ ላይ ነው ያለው። ዲቃላ ገነት አይገባም የሚለው ቅድም ሳሳያችሁ ነበር። እሱ ነገር ውሸት እንደሆነ ሳሳያችሁ ነበር። አሁንም አውጥቼ ላሳይሽ። ዲቃላ ገነት አይገባም የሚለው ናይ ላሳይሽ። አንዴ ችግር የለም ላሳያችሁ። ዲቃላ ገነት አይገባም የሚለው ውሸት እንደሆነ አሳያችሁ። ታይሻል። ወአለይኩም ሰላም አህለን እንደና ያውና ሐዲስ ላ يدخل الجنة ወለድ ዚና ላ يصح። ወደ አማርኛ ልቀይርላችሁ አረበኛ ስለሆነ የዝሙት ልጅ ወደ ገነት አይገባም የሚለው ሐዲስ የተሳሳተና ትክክለኛ አይደለም ይላል። የተሳሳተ ሆነ ለምን ቅዱስ ተጻፈ? ይሄ በኋላ ላይ ሲሆን የተጻፈው ስህተት መሆኑን እንድናውቅ ዘንድ ነው የተጻፉት። ضعيف ሐዲሶች ስህተት እንደሆኑ ሰዎች ከጊዜ በኋላ የፈበረኳቸው ወይንም የቀጠፏቸው ውሸት እንደሆኑ እንድናውቋቸው ዘንድ ነው። ይሄን ይመስላል። አይ እኔ ጥያቄ ምንድነው? መጀመሪያ ለምን ተጻፈና ነው በኋላ ደግሞ ታስቦ ይሄንን መጻፍ ያለበት ቁርአናችሁ ነው። መጀመሪያ ተጻፈ፣ ከዛ በኋላ ለምን እንደገና መጻፍ ነበረበትም? አንዴ ነው መጻፍ። ከጊዜ በኋላ ሰዎች ተነስተው በነብዩ ሰለላሁ ዐለይሂ ወሰለም ላይ ተናግረዋቸው ያላሉትን ብለዋል ብለው ቀጥፈው ተናግረው የኛ ዑለሞች ደግሞ ይሄ ስህተት ነው ተጠንቀቁ እንዲህ አይነት ሐዲስ ብለው አስጠንቅቀውን የጻፏቸው ነገራቶች ናቸው። ችግሩ እናንተ ያንን ሲነግሯቸው ጊዜ ሄዳችሁ እንደማታረጋግጡባቸው ያውቃሉ። እስኪ ደረጃውን ሄደን እንየው። ضعيف ነው ሐዲስ ሷሂህ ነው የሚለውን እንደማታረጋግጡ ያውቃሉ፣ ይነግሯቸዋል። ግን እስኪ ደረጃውን አሳይ ይበላቸው። ከዚህ በኋላ ሷሂህ ነው ضعيف ነው የሚለውን አሳይ። ስለዚህ ሐዲስ ምን ተብሏል ብላችሁ ጠይቋቸው። ታውቃቸዋል። ያ ነው። ስለዚህ ይሄ ሐዲስ ضعيف ነው። ሰው የሚገባው ዲቃላ ስለሆነ ስላልሆነ ሳይሆን ያመነና መልካምን የሰራ ነው ገነት የሚገባው። በእምነትና በስራ ነው ገነት የሚገኘው። ገብታችኋል። አላህ በቁርአን ላይ ሲናገር ኢነ الذين آمنوا وعملوا الصالحات لهم جنات النعيم አለ። እነዚያ አምነው መልካምን የሰሩ እነርሱ የገነት ጸጋ አላቸው ብሎ ተናግሯል። ስለዚህ ዲቃላ ስለሆነ ስላልሆነ ሳይሆን በአምላኩ ያመነና መልካምን የሰራ እርሱ ገነትን ይገባል። አምላኩን የካደና ያመፀ ደግሞ እርሱ እሳትን ገሃነምን ይገባል። ይሄ ነው። እሺ አማናችሁ ወሱ አማኑ ሰላም አለይኩም። ደህና ነኝ አልሐምዱሊላህ። አንድ ጥያቄ ነበረችኝና እሺ ጥያቄ ምንድን ነው? የኔ ጥያቄ መዳን በእስልምና እንዴት ይታያል? አሁን እየተናገርክ ነበርና እንዴት ነው ማለት ድነት የሚገኘው እንዴት ነው በእስልምና? ድነት የሚገኘው በእስልምና ጥሩ ጥያቄ ነው። በማመንና በመስራት ነው። በእምነትና በስራ። አንድ ሰው ካላመነ ሊድን አይችልም። እምነት መሰረት ነው። አላህ በቁርአን ላይ ኢነ الذين آمنوا ብሎ ነው መጀመሪያ የሚያስቀምጠው የሚድኑትን እነዚያ ያመኑት አለና ወዐሚሉ ሷሊሓት አምነው ደግሞ መልካም ስራዎችን እየሰሩ አለ። ሰውየው በህይወት እስካለ ድረስ የታዘዘውን ትዕዛዛት መፈጸም አለበት። ወጥቷል አይደል? እሺ ነገር ግን ያ ሰውዬ አምኖ ብቻ ሊድን ይችላል ወይ ከተባለ አምኖ ምንም መልካም ስራ የሚሰራበት ጊዜ ሳያገኝ ቢሞት ያ ሰው በእምነቱ ብቻ ይድናል። ነገር ግን ስራ የሚሰራበት ጊዜ አግኝቶ አምላክ ግዴታ ያደረገበትን ነገር አልፈጽምም እያለ እርሱ የከለከለውን ነገር እንደፈለገ አደርጋለሁ ቢል ያ ሰውዬ ሊድን አይችልም። ኦኬ እሺ መልካም።
እንደዛ ከሆነ አሁን እንዳልከው ነው ቁርአን መዳን በእስልምና ማለት በእምነት ሰው ይድናል ይላል። ሐዲስ ላይ ደግሞ ማንም ቢሆን በእምነቱ ሊድን አይችልም። ያ ማለት ሁለቱ ሐሳብ ይጋጫል። ልንገርህ ሳይ የሆነ ሐዲስ ነው። ሐዲስ ማንኛችሁም ቢሆን በስራው አይድንም። የትኛው ነው ትክክል? ማለት ሳሂህ አልቡኻሪ 5673 ላይ ሰው በእምነቱ ብቻ አይድንም ጭራሽ አይድንም ይላል። ቁርአን ደግሞ ሱራ 282 ላይ ሰው በእምነቱ ነው የሚድነው ይላል። አንዴ አዳም እሺ፣ አንድ ጊዜ ላውጣልህ ሐዲስን። ሶሒህ ቡኻሪ ስንት ነው ያልከው? 5673 ሶሒህ ቡኻሪ 5673 5673 እሺ 5673 ቆይ አንዴ አንዳንዱን እያየሁልህ ልሄድ፣ ችግር የለም። አውጣው፣ ወደ ላይ አውጣው፣ ልየው፣ ቪዲዮን አሳይ። ያ እንግሊዘኛውን አድርገው፣ እንግሊዘኛውን አድርግልኝ ይለኝ። እሺ ያ ኦኬ፣ ምን ይላል? The God died of any person will not make it enter paradise. None can enter paradise through the God died. ምን ማለት ነው? እናንተ እንዳነብልህና እንዳስረዳ ስፈልግ አይሆንም እኔ ላንብብ አልከን። ቀጥል አንተ እኮ እኔ እስከዚህ ድረስ አነበብኩኝ። አሁን አንተ ተርጉምልኝ፣ ችግር የለውም። እኔማ በአማርኛውም ስላለኝ አንብቤው ነው። حدثنا أبو اليمان أخبرنا شعيب عن الزهري قال أخبرني أبو عبيدة مولى عبد الرحمن بن عوف أن أبا هريرة قال سمعت رسول الله صلى الله عليه وسلم يقول لن يدخل أحد لن يدخل أحدا أعمله الجنة إذا بأمنة جنة يقبل من ملويته كان يعلم እንግሊዘኛውን አንብበው፣ እኔ አረብኛውን አልችልም። ከዛ እንግሊዘኛውን እየፈታሽ ነገር እናንተ እዚህ ጋር በእምነት ገነት አይገባም ያለ የቱ ጋር ነው? ይኸው አይሄርድ አላህ ሜሴንጀር ያለ መልእክተኛ እንዲህ ሲናገር ሰማሁት አለ። ናሬትድ ማን አቡ ሁረይራ ማለት ነው። እሺ ዘጋድ ማለት the good deed of any person will not make him enter paradise. ማንም ሰው ቢሆን መልካም ስራን ቢሰራ none can enter through his good deed። ስለዚህ በእምነት ገነት አይገባም ይላል። አሁን ስለ ስራ ነው እያወራ ያለው። አንተ ደግሞ ቁርአን ላይ ያመነ ገነት ይገባል ይላል፣ እዚህ ደግሞ ያመነ ገነት አይገባም ይላል ብለህ ነበር። እዚህ ጋር ያመነ ይሄ ማን ነው? ሰው ገነት አይገባም የሚል ቃል አለ ቁርአን ላይ። ሄዳ ጥሩ የሰራ ሰው በስራው ገነት ይገባል ነው ያልኩት። ስለ ስራ አይደለም አይደለም። መጀመሪያ እዚህ ጋር በእምነት እንደገና እየጠየክ ነው። መጀመሪያ ይሄን ስለተናረበ ጀምሮ ሰው በስራው ገነት ይገባል አይገባም? ሱራ 282 ላይ ሰው በስራው ገነት ይገባል ይላል። እዚህ ደግሞ ማንኛውም ሰው ቢሆን በስራው ገነት አይገባም ይላል። መጀመሪያ ስመልስለት ጊዜ ሰው ሳያምን የፈለገ መልካም ስራ ቢሰራ ገነት አይገባም ብያለሁ አላልኩም? ለምን ተጻፈሽ? ሰው በስራው ገነት መግባት ይችላል ነው ይላል ቁርአን። የቱ ጋር ነው እንደሱ የሚለው? ሱራ 282 ሱራ 282 ላይ ሰውየው ያለ እምነት በስራ ብቻ ገነት ይገባል ይላል። ብቻ ላይ አይበል ሰው በስራው ገነት ይገባል ካለ ከዚህ ግን ምንም ስራ ጥሩ ያደረከ ኢቭን እኔ ሁሌ መልካም ስራን እየሰገድኩ አሳየን። እኔ መረጃ ማለት መክፈት አልችልም። አንተ ክፈተው፣ ሌላ ስልክ የለኝም። ይሄን ብቻ ነው ያስኩታ። እሺ እዚያ ቦታ ላይ በስራው ነው ስለ ማን ነው በስራ የሰራ ሰው ገነት ይገባል ይላል 282 ላይ። አው ያለ እምነት ማለት ነው በስራ ብቻ እና ሌላም ጨምርልሃለሁ እያልክ ከጥቅስ ወደ ጥቅስ ዝም ብለህ አትዝለል እና ምን እንደሚል ላሳየህ። እሺ ምን ይላል?
እነዚያ ያመኑት ይላል መልካም ስራ አሁን እዚህ ጋር መልካም ስራ የሰራ ገነት ይገባል ይላል። ላ ያለ እምነት ገነት አይገባም በስራ ብቻ እያልኩ ነው ደጋግሜ። አሁን እነዚያ ያመኑት በጎ ስራዎችን የሰሩ እሺ እነዚያ የገነት ጓዶች ናቸው አለ። ምን ያሉት አለ መጀመሪያ ያመኑት አለ ይታያል። እሺ መልካም እሺ እኔ የተረዳሁት ምንድነው እነዚያ ያመኑት መልካም ስራ የሰሩ የገነት ሰዎች ናቸው ይላል። ማለት አምኜ ነው መልካም ስራን የምሰራው፣ ግን መልካም ስራ ብቻ ገነት ያስገባኛል ወይ አያስገባም? ሙሉ በሙሉ ጋራንቲ የለውም። ሌላ ደግሞ አንድ ለኔ ትልቅ ጥያቄ የሆነብኝ ምንድነው አንድ ሰው ገነት ወይም እሳት መግባቱ ገና ሳይወለድ በማህፀን ሳለ ከተጻፈ የሰው ልጅ ነጻ ፍቃዱን ካልተጠቀመ እንዴት ያ ሰው ጥፋተኛ ሊሆን ይችላል? ሳርቧሪ 3208 ቮሊዩም ቁጥር ላይ ይናገራል። የኔ ችግር ምን ላይ ነው? ገና በእናቴ ማህፀን እያለሁ ለገሃነም ከተፈጠርኩኝ ስፈጠር አስቀድሞ ለገሃነም መሙሊያ ከተፈጠርኩ ሰትስሊት አዳምጥሽ ማለት ነው የታደረገው እሺ አላህ ገና ሳንፈጠር በፊት በምድር ላይ ከእናቶቻችን ማህፀን ሳንገኝ በፊት የገነት እንሁን የገሃነም ጽፎታል ወይ? ያ ከተጻፈ የእኔ ነፃ ምርጫ ፍቃድ ምኑ ላይ ነው? ነፃ ምርጫ ፍቃድ ሳይሰጠኝ የገሃነም እሳት አድርጎ መፍጠሩ ፍትህ ነው ወይ የሚል ጥያቄ ነው። ትክክለኛ ጥያቄ ነው። ነገር ግን ያልተረዳቸው ነገር ስላለ ላስረዳቸው። አላህ ጽፎታል ሲባል በህይወታችን ላይ ያሉ ነገራቶችን ለሁለት ይከፈላሉ። አንደኛ እንዲሆኑ የጻፋቸው ነገራቶች አሉ ለእኛ ምንም አይነት ነፃ ምርጫ ፈቃድ ሳይሰጠን ገብቷቸዋል። ሁለተኛ ወደፊት ለእኛ በሚፈጥረን ጊዜ በምድር ላይ ነፃ ምርጫ ፈቃድ ሰጥቶን ወደንና ፈቅደን የምንሰራቸው ስራዎች አሉ። ገብቷቸዋል። በዚያ ላይ የአላህ ስብሐነሁ ወተዓላ ይህንን ሁለቱንም ጽፎታል ሲባል ግን የመጀመሪያውን እንዲሆን የጻፈው ነው። ሁለተኛው በአንተ ነፃ ምርጫ ፈቃድ የምትሰራው ነው እንደሚሆን ስለሚያውቀው ያንን ጽፎታል። ገብቷል። ስለዚህ የመጀመሪያው እንዲሆን የጻፈብህ ነገራቶች ለአንተ ነፃ ምርጫ ፈቃድ ሳይሰጥህ በራሱ የወሰናቸው ነገራቶች አሉ ካልኩ መካከል አንተ ወንድ ልጅ መሆንህ ለምሳሌ ይሄን ነገር ቀድሞ ተጽፏል ወንድ እንደምትሆን። አላህ ስብሐነሁ ወተዓላ ይሄን ነገር ነፃ ምርጫ ፈቃድ አልሰጠህም ለአንተ። ሴት ልጅ ሴት እንድትሆን አንተ አጭር ወይም ረጅም መሆንህ ወይም ቀይ ወይም ጥቁር መሆንህ ወይም ኢትዮጵያ መወለድህ ወይም ሳዑዲ መወለድህ ከአከሊትና ከአከሌ መወለድህ እነዚህ ሁሉ ከአላህ ስብሐነሁ ወተዓላ ቀድመው የተጻፉ ነገራቶች ናቸው። በዚህ ላይ ነፃ ምርጫ ፈቃድ አልተሰጣቸውም ሁላቸውም። ገብቷቸዋል። እኔ ጥቁር ከሆንኩኝ ቀይ እንደሆን ቀይ ላድርገህ ጥቁር ብሎ አላስመረጠኝም። ነፃ ምርጫ ፈቃድ አልሰጠኝም። የራሱ ውሳኔ። አጭር ለሆን ረጅም፣ ይሄም የራሱ ውሳኔ። ልብ በሉ። ራሱ ቀድሞ በጻፋቸውና በወሰናቸው ነገራቶች በእነዚህ ላይ ነፃ ምርጫ ፈቃድ ባልሰጠን ነገራቶች ላይ ራሱ ነው ዋስትና ነው የሚወስደው። የትንሣኤ ቀን አንቀጣበትም፣ አንመነዳበትም። ነገ የፍርድ ቀን በዚህ ላይ ጻድቅም አያስብልህም፣ ኃጢአተኛም አያስብልህም። ገብታችኋል አይደል? የቀጣይ ዓለም ዕጣ ፈንታችሁ በዚህ ላይ አይወሰንም። ለምን? ራሱ የወሰነው ነገር ራሱ ምንም ነፃ ምርጫ ፈቃድ ሳይሰጣቸው የጻፈው ነገር ስለሆነ ማለት ነው። ሁለተኛ የጻፈው ነገር ደግሞ ምንድን ነው? ወደፊት የምንሰራውን ስለሚያውቀው በቅድመ እውቀቱ ያ ስላለ ያንን ያሰፈረው ነገር አለ። ገብታችኋል አይደል? ያ ደግሞ ማንኛውም ከእኛ የሚሆኑ ጽድቅና ኃጢአቶች፣ መልካም ስራና መጥፎ ስራ፣ በጎና ክፉ ስራ እነዚህ ነገራቶች ሁሉ ለእኛ ነፃ ምርጫ ፈቃድ የተሰጡን ናቸው። በእነዚህ ነገራቶች ላይ ቅድመ እውቀት አለ አላህ ሱብሓነሁ ወተዓላ ሳይፈጥረን በፊት ያንን የሚያውቀውንም አስፍሮታል። እንድንሰራ ሳይሆን የጻፈው እነዚህን እንደምንሰራ ስለሚያውቀው ነው። ለምን አወቀህንም ከተባለ ፈጣሪ ስለሆነ ፈጣሪ የወደፊቱን የሚያውቅ መሆን አለበት። አምላክ ከመለኮታዊ ባህሪያቶቹ ከመገለጫዎች መካከል አልዓሊም የሚል ነው፣ አዋቂ የሚል ነው። እውቀቱ ደግሞ የተገደበ ሊሆን አይገባም። አምላክ የተገደበ ከሆነ አምላክ ሊሆን አይችልም። ገብታችኋል? አላህ ስለ እውቀት ባህሪው ሲናገር ያዕለሙ ማ በይነ አይዲሂም ወማ ከልፈሁም አለ። ስለ ፍጥረታቶች የኋላቸውንም የፊታቸውንም አውቃለሁኝ አለ። ስለዚህ ወደፊት ምድር ላይ 50 ዓመት ሰጥቶ አንተ ምን እንደምትሰራ ያንን ቀድሞ ያውቀዋል። ያን የሚያውቀውን ነገር አንተ በራስህ ነፃ ምርጫ ፈቃድ የምትሰራውን አሰፈረው። ያ ነው የገነት ሰዎች ገነት ሲገቡ ጊዜ፣ ገሃነም ሰዎች ገሃነም ሲገቡ ጊዜ በስራችሁ ውጤት እንደሆነ ይናገራል አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን አለ። የገሃነም ሰዎችን ነገ የትንሣኤ ቀን ምን እንደሚላቸው ሲነግረን የገሃነምን እሳት ገብታችሁ ቅመሱ